ቡናማዎቹ በቀድሞ አሰልጣኛቸው ተሸነፉ። በደረጃ ውስጥ ሆኖ የማጠናቀቅ እድላቸውም ጠቧል። ዘገባው የመላክ ወልደ ሰንበት ነው። መሳይ ተስፋዬ ወደ እናንተ አደርሷለሁ። ቡናማዎቹ ትናንትና በሜዳቸውና በደጋፊያቸው ፊት በቀድሞ አሰልጣኛቸው ተመስገን ዳና በሚመራው ሐዋሳ ከተማ ተሸንፈዋል። ብዙዎቹ የትናንቱን ጨዋታ ኢትዮጵያ ቡና በቀላሉ ያሸንፋል ብለው ጠብቀው የነበረ ቢሆንም ቡድኑ 1-0 በሆነ ጠባብ ውጤት ተሸንፎ በመውጣቱ በዘንድሮ በደረጃ ሰንጠረዥ አናት ውስጥ ገብቶ የማጠናቀቅ እድሉ ከፍተኛ አጣብቂኝ ውስጥ ወድቋል። የኢትዮጵያ ቡናና የትላንትና ሽንፈት ይበልጥ አስቆጪና መነጋገር ያደረገው ደግሞ ቡድኑ በቁጥር አንሶ በነበረ ተጋጣሚ መሸነፉ ነው። ሐዋሳዎቹ ወሳኝ ተጫዋቻቸውን ያሬድ ብሩክን በ9ኛው ደቂቃ ላይ በሁለት ቢጫ ካርድ በማጣታቸው ከ80 ደቂቃ በላይ የተጫወቱት በጎዶሎ ልጅ ነበረ። ይሁን እንጂ ይህንን ወርቃማና መልካም አጋጣሚ ቡናማዎቹ ሳይጠቀሙበትም ቀርተዋል። በጨዋታው ወቅት የቡናማዎቹ አሰልጣኞች ስብስብ የወሰደው የትኛውም ስልታዊ እርምጃና የተጫዋቾች ቀያሪ ውጤት ቀያሪ መሆን አልቻለም። ሐይቆቹ በአንጻሩ በስነ ልቦናና በማሸነፍ ፍላጎት በሜዳ ላይ ብልጫ ተፎካካሪዎች በልጠው በመገኘት ከ10 ተከታታይ ጨዋታዎች በኋላ ወደ ድል ጎዳና ተመልሷል። ይህ ድል በሊጉ የደረጃ ሰንጠረዥ ላይ ኢትዮጵያ ቡናን በልጠው እንዲቀመጡም አስችሏቸዋል። ኢትዮጵያ ቡና ባለፉት 5 ጨዋታዎች መሰብሰብ የቻለው 5 ነጥብ ብቻ ነው። ትናንትና ደግሞ ምንም ነጥብ ሳይዝ በመውጣቱ ቀደም ሲል በነጥብም ሆነ በደረጃ ከሱ በታች በነበረው ሐዋሳ ከተማ ተበልጦ ቁልቁል እንዲወርድ ሆኗል። በዚያም ሳቢያ በሊጉ ከፍተኛ ደረጃ ውስጥ የመግባት ተስፋው እጅግ አሳሳቢ ሆኗል። በሊጉ ታሪክ ኢትዮጵያ ቡና ውድድሩን በደረጃ ውስጥ ሆኖ በማጠናቀቅ ረገድ ቀዳሚውን ስኬታማ ክለብ ነው። ምንም እንኳን የሊጉ ውድድር ለመጠናቀቅ ገና 4 ጨዋታዎች ቢቀሩትም ቡናማዎቹ ዘንድሮ በደረጃ ውስጥ ሆነው የማጠናቀቅ አሁን ላይ እድል ጥያቄ ውስጥ ምልክት ውስጥ እንደገባ ተነግሯል። ይህ መጥፎ አጋጣሚ እውን የሚሆን ከሆነም ክለቡ ከ2 ተከታታይ ዓመታት በኋላ ለመጀመሪያ ጊዜ ከደረጃው ዝርዝር ውስጥ ውጪ ይሆናል ማለት ነው። ቡና ባለፉት 2 ዓመታት ሊጉን ሁለተኛና ሶስተኛ በመሆን ያጠናቀቀ ሲሆን በአጠቃላይ በታሪኩ በሊጉ የደረጃ ሰንጠረዥ 20 ጊዜ ያህል ሁለተኛና ሶስተኛ ደረጃን ይዞ ማጠናቀቅ ችሏል። በመሆኑም የዘንድሮ ውጤት ክለቡን በክለቡ ታሪክ ካስመዘገባቸው ደካማ ከሚባሉ የውድድር ዓመታት ተርታ ሊመድብ ከጫፍ ደርሷል ማለት ይቻላል።